የከተማ አስተዳደሩም ከጊዜ ወደ ጊዜ እያደገ የመጣውን የከተማውን ገቢ ከ72 እጅ በላይ የሆነውን በጀቱን ለዘላቂ ልማት ግቦች የነዋሪዎችን ኑሮ በማሻሻል የልማት ፕሮጀክቶችን በስፋት እንዲገነቡ በማድረግ ብክነትን በእጅጉ በቀነሰ መንገድ እየተተገበረ ያለበት አንዱ ማሳያ ይሄ እዚህ የምታዩት የተንጣለለ ግቢ ነው። ይህ የገላንጉራ ኢንዱስትሪ ፓርክ በ93.9 ሄክታር መሬት ላይ ያረፈ ሲሆን በዚህ መልክ የኢንዱስትሪ ክላስተር የመገንባት ዋነኛው መነሻችን የአምራች ኢንዱስትሪዎችን አቅም በማጠናከር በዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ ዘመናዊ ኢንዱስትሪ ቴክኖሎጂዎችንና አሰራሮችን ወደ ሀገር ውስጥ በማስገባት የእውቀት ሽግግርን ለመፍጠር በክላስተር ውስጥ በሚገኙ ኢንዱስትሪዎች መካከል የቴክኖሎጂና የእውቀት ልምድ ልውውጥን ለማበረታታት ከውጭ የሚገቡ ምርቶችን በአገር ውስጥ ምርቶች በመተካት የውጭ ምንዛሬን መቆጠብና ወደ ውጭ መላክንም ለማበረታታት በአምራቾችና በሸማቾች መካከል ቀጥተኛና ቀልጣፋ ትስስር እንዲኖር ማድረግ እንዲሁም ኢንዱስትሪዎች ምርቶችን ለሀገር ውስጥና ለዓለም ገበያ በቀላሉ እንዲያቀርቡ ለማገዝና ምቹ ሁኔታን ለመፍጠር ነው። በኢንዱስትሪ ክላስተር ውስጥ እስከ 20 ሺህ የሚሆኑ ዜጎች ቀጥተኛ የስራ እድል የሚያገኙ ሲሆን በአሁኑ ወቅት ወደ 6 ሺህ የሚሆኑ ሰራተኞች በተለያዩ የስራ መስኮች ውስጥ የሚሰማሩ ይሆናል። በአጠቃላይ 116 አምራች ኢንዱስትሪዎችን የያዘ 356 ቢሮዎች፣ 248 መሸጫ ሱቆችና መጋዘኖች፣ የምርት ማሳያ ኤግዚቢሽኖች፣ የማሽን ጥገና፣ የሆቴልና የካፍቴሪያ አገልግሎቶች፣ የመመገቢያ አዳራሾች፣ የስፖርት ሜዳ፣ የህፃናት ማቆያ፣ የቆሻሻ ማጣሪያ፣ የራሱ የውሃ ጉድጓዶች፣ በቂ የኃይል አቅርቦት ተሟልቶለታል። እንዲሁም 4 ኪሎ ሜትር የውስጥ ለውስጥ የአስፋልት መንገድና እስከ 400 ድረስ በአንድ ጊዜ ተሽከርካሪዎችን ማቆም የሚችል ፓርኪንግም አለው። በገላንጉራ እየሰራን ያለነው ይህም ብቻ ሳይሆን በርካታ የብልጽግና አሻራዎችን ማስቀመጥ ችለናል። ለአብነትም አጠገባችን የተንጣለለ 1000 የሚጠጋ ሄክታር ላይ ወደ 60 ሺህ ቤት የሚሆን እየገነባን ነው። ሌላ አዲስ ከተማ ማለት ይቻላል።